ሰላም ሰላም ዳብሮድ ስቴሽኖች ነን። በዚህ ቻናል ላይ የምንለቀው ለእናንተ ይጠቅማሉ ብለን የምናስባቸው ሀሳቦች፣ መረጃዎች ወደ ውጭ ሀገር ለመሄድም በትምህርትም ወይ በሌላ ጉዳዮች ትራቭል ማድረግ ለሚፈልግ ለሁሉ ይጠቅማል ብለን የምናስበው መረጃዎች በዚህ ቻናል ስለምንለቅ መከታተል አትርሱ። በዛም ላይ ሰብስክራይብ፣ ሼር እያደረጋችሁ ዛሬ የምናየው ነገር ደግሞ ፓስፖርት ምንድን ነው፣ ቪዛ ምንድን ነው፣ ለምንድን ነው የሚጠቅሙት የሚልና ምን አይነቶች እንደሆኑ በጥቂቱ ለማየት እንሞክራለን። አብራችሁን ቆዩ። ስለዚህ አሁን ከፓስፖርት ምንድን ነው ከሚለውን ጀምርና ፓስፖርት ብለን የምንጠራው ፓስፖርት ለምሳሌ አንድ ሀገር ለአንድ ዜጋዋ የምትሰጠው የአይደንቲቲ ፕሩፍ ወይ ናሽናሊቲ ፕሩፍ የሚያደርግ ነገር ነው፣ ዶክሜንት ነው። ይሄ ወደ ሌላ ሀገሮች ወይ ደግሞ ትራቭል ለማድረግ ከአንድ ሀገር ወደ ሌላ ሀገር ስትሄድ ደግሞ ያንተ አይደንቲቲ ከየት ሀገር ነው፣ ይሄ ሰው ምን አይነት ነው ምናምን የሚለው መረጃዎች የሚገልጽ ያንተ መረጃ የያዘ ነው ማለት ነው። ስለዚህ ፓስፖርት የሚያጠቃልለው ደግሞ ሙሉ ስም፣ የተወለድክበት የት ነው፣ መቼ ነው፣ ከዛ ያንተ የዜግነት ጾታ ምንድን ነው፣ ፎቶ፣ ከዛ ፊርማ አለ። ፓስፖርት ደግሞ የራሱ ፓስፖርት ናምበር አለው። እንደዚህ አይነቱ መረጃዎች ደግሞ ያጠቃለለ አንድ ላይ ያጠቃለለ ነው ማለት ነው። ያው ፓስፖርት ለምን እንደሚጠቅም ላይ እንደጠቀስነው ነው ማለት ከአንድ ሀገር ወደ ሌላ ሀገር ለመዘዋወር ያንተ ቪዛ ወይ ደግሞ የማሳለፊያ ስታምፕ እንዲመታለህ ያንተ ቪዛ ለማግኘት ይዘኸው የምትሄደው ፓስፖርት ነው። ፓስፖርት ሳይኖር አንድ ሰው ከአንድ ሀገር ወደ አንድ ሀገር አያልፍም ማለት ነው። ስለዚህ የፓስፖርት አይነቶች ደግሞ አንዱ ኦርዲኔሪ ፓስፖርት ወይ ደግሞ ሬጉላር ፓስፖርት ነው። ይሄ ማለት ብዙ ዜጎች የሚያገኙት። ከዛ ደግሞ ዲፕሎማቲክ ፓስፖርት የሚባል ነገር አለ። እሱ ደግሞ ዲፕሎማቶች የፖለቲካል ወይ ደግሞ ሃይ ራንክ ኦፊሻሎች የሆኑ ሰዎች የሚያገኙት ፓስፖርት ነው። በሶስተኛ ደግሞ ሰርቪስ ወይ ደግሞ ኦፊሻል ፓስፖርት ተብሎ ለመንግስት ግልጋሎት የሚሰጡ ወይም በመንግስት ስራ የሚሰሩ ሰዎች በመንግስት ወደ ውጭም ወደ ውስጥ የሚሉ ሰዎች የሚያገኙት ፓስፖርት ማለት ነው። ከዛ ኢመርጀንሲ ወይ ደግሞ ቴምፖራሪ ፓስፖርት ብለን የምንጠራው ደግሞ አንድ ሰው ለምሳሌ በሌላ ሀገር ላይ ፓስፖርት ቢጠፋበት በዛም በአስቸኳይ ትራቭል ማድረግ ቢፈለግ አስቸኳይ የሚወጣለት ፓስፖርት ማለት ነው። እሺ ቪዛ ምንድን ነው በሚለው ደግሞ ቪዛ ማለት በአጭሩ ወደ አንድ ሀገር አንተ ኢንትሪ ወይ ደግሞ ለመቆየት፣ ለመግባት፣ ለመስራት ስትፈልግ የምትጠይቀው ነገር ወይ የሚሰጥህ ማለት ነው። ይሄ ደግሞ የሚመታለህ ለምሳሌ ፓስፖርትህ ላይ ነው የሚሰጠው ማለት ነው። ላይ እንደገለጽ ነው ያንተ ፓስፖርት ላይ የሚሰጥ ወይ ደግሞ የሚመታለህ ነገር ነው ማለት ነው። የሚመታልህም አይመታልህም አለ። ግን ያው ቪዛ ማለት ባጭሩ አንተ ወደ አንድ ሀገር ለመግባት ስትፈልግ የምትጠይቀው ወይ የሚሰጥህ ነገር ነው ማለት ነው፣ እንደ ማሳለፊያ ማለት ነው። ጥቅሙ ደግሞ አንድ ቪዛ አንተ አንድ ሀገር ውስጥ ስትሄድ ህጋዊ መሆንህን ይገልጽልሃል። ከዛ ስንት ይቆያል፣ የምትቆይበት ጊዜ ይገልጻል። የመጣህበት ሪዝም ለምሳሌ ለስራ፣ ለትምህርት ምናምን ብትሄድ የተለያዩ ቪዛዎች ሊሰጡ ይችላል ማለት ነው። ቪዛ ደግሞ የሚሰጥህ እንደምትሄድበት ምክንያት የተለያየ ቪዛ ሊሰጥህ ይችላል ማለት ነው። ቪዛ ማግኘት ከምንችልባቸው መንገዶች አንዱ ኦንላይን አፕሊኬሽን ወይ ደግሞ ኢቪዛ እንለዋለን። ኢቪዛ ኦንላይን ነው አፕላይ የምናደርገው። እሱ ደግሞ ወደ መሄድ የምንፈልግበት ሀገር ኦፊሻል ኢሚግሬሽን ዌብሳይታቸው ላይ ገብተን አፕላይ የምናደርገው ነገር ይሆናል ማለት ነው። የእኛ ዶክሜንት ሰብሚት እናደርጋለን። ኦንላይን ፔመንት ፊም አለው። እሱ ምናምን ስንጨርስ የሚሰጠን ነገር ነው ማለት ነው። ይሄ ማለት ፈጣን ነው፣ ቀለል ያለ ቪዛ ነው ማለት ነው። ሌላኛው ኤምባሲ ኦር በቆንስላ ሄደን የምናገኘው ቪዛዎች ይሆናል ማለት ነው። ይሄ ደግሞ ኖርማል ማለት ሬጉላርሊ ብዙ ጊዜ እንደሚደረግ ኤምባሲ ገብተህ ቀጠሮ ጠብቀህ ፎርም ሞልተህ ምናምን የምታገኘው ቪዛ ማለት ነው። ከዛ ሶስተኛ ቪዛውን አራይቫል የምንለው ደግሞ አንተ ከዚህ ሀገር ወደ ሌላ ሀገር መሄድ ስትፈልግ ወይ ደግሞ ከአንዱ ሀገር ወደ ሌላ ሀገር መሄድ ስትፈልግ ከዚህ አንተ ትኬት ቆርጠህ ፓስፖርትህን ይዘህ ስትሄድ ቪዛ እዛኛው ሀገር ላይ ወይ ደግሞ
የምትገባበት ቦታ ላይ ነው የሚመቱልህ። ከዚህ ይዘኸው የምትሄድ ነገር አይደለም ማለት ነው። አራተኛ ደግሞ ቪዛ ፍሪ ኢንትሪ እንለዋለን። እሱ ደግሞ ያለ ቪዛ አንተ ፓስፖርት ካለህ ፓስፖርትህ በፈቀደ ሀገሮች የተለያዩ ፓስፖርቶች የሚፈቅዱም የማይፈቅዱም ሀገሮች ስላሉ የያዝከው ፓስፖርት ወደሚፈቅድበት ሀገሮች ያለ ቪዛ ኢንትሪን መግባት የምንችልበት አይነት ነው ማለት ነው። ስለዚህ ለዛሬ ይሄን ይመስል ነበር። ያላችሁ አስተያየትም ሀሳብም ካላችሁ በደስታ እንቀበላለን። እስቲ በቀጣይም ደግሞ ስለምን እንደምንሰራ ወይ ደግሞ ሀሳብ ካላችሁ ሼር አድርጉን። ቴንክ ዩ